ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በ660 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ660 ሺህ ብር ቅድመ ክፍያ ወይንም በ2,200,000 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲ በተክለ ሃይማኖት የስልጤ መስጊድ አካባቢ ይዞላችሁ መጥቷል። የንግድ ሱቆቻችን 11 ካሬ፣ 16 ካሬ፣ 22 እና 32 ካሬ የሆነ ስፋት ያላቸውና ያለምንም ወለድ በኢትዮጵያ ብር የሚከፍሉበት አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መጥተናል። በተጨማሪ የንግድ ሱቆቻችን ምንም አይነት ለጋራ መገልገያ ኮመን ኤሪያ ማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0996 30 02 12 ይደውሉልን። ሜሪት ፕሮፐርቲስ። የውሙ አረፋ ላይ ሁጃጆች ከጠዋት ጀምሮ ከፈጅር ጀምሮ ፀሐይ እስክትጠልቅ እዛ የአንድነቱ ሜዳ ላይ አረፋ ተራራ ላይ ከሰባቱም አህጉራት የተሰባሰቡ ሰዎች አንድ ቦታ ላይ ይሰባሰቡና ጥሪያቸው ወደ አላህ ነው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያሉ የእሱን ብቸኛ ተመላኪነትን የተውሂድን ባንዲራ የሚያንጸባርቁበት ቀን ነው። ለበይክ አላሁመ ለበይክ እያሉ አቤት ጌታችን ደጋግመን አቤት ብለናል። ለበይከ ላ ሸሪከ ለክ አጋር የለህም እያሉ ኢነል ሐምደ ወኒዕመተ ለከ ወልሙልክ እንደዚሁ ምስጋና ጸጋውም ስልጣኑም ያንተ ነው። ላ ሸሪከ ለክ ለአንተ አጋር የለህም፣ ይህን ሊጋፈጥ ይህን ሊጋራ የሚችል አንድም አካል የለም እያሉ የአላህን ብቸኛ ተመላኪነት እሱን እንጂ ከሱ ውጭ ማንም እንደማይገዙ ቃል ኪዳናቸውን የሚያድሱበት ትልቁ መድረክ ላይ ይሰባሰባሉ። የውም አረፋ ደረጃው ልዩ ነው። አላህ ዲናችንን ሙሉ ያደረገበት። አዎ አልሐምዱሊላህ። እስቲ አልሐምዱሊላህ በሉ። ለምን መሰላችሁ? ዲናችን ሙሉ ነው። የማንም ፍልስፍና ማይፈልግ፣ የማንም ጭማሪ ማይፈልግ ዲን ሙሉ ነው። አላህ ሙሉ አድርጎ የሰጠን ነቢዩ ሰለላሁ ዐለይሂ ወሰለም ከሐዲሳቸው ጋር ብዙ ላይ እናየዋለን ሰዓት ካለ መጨረሻ ላይ ኹጥባ ያደረጉበት የመጨረሻው ኑዛዜያቸው ላይ ሁለት ነገርን ትቼላችሁ ይጃለው ይሄን አጥብቃችሁ ከያዛችሁ አጠሙም መንገድ አስቱም ብለው ነብዩ ሰለላሁ ዐለይሂ ወሰለም አደረ ያሉት የሳቸውን ሐዲስ ሱናና የአላህን ኪታብ ነው። የአላህ መጽሐፍ ሙሉ የሆነበት ነው። ጃአ ረጁሉን ሚነል የሁዲ አንድ ሰው ይላሉ ጣሪቅ ኢብኑ ሺሃብ ሲናገሩ ወደ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ የሁዲ መጣ ኢላ ዑመር ኢብኑ ኸጣብ فقال يا امير المؤمنين አንቱ የአማኞች መሪ ወይ አያቱ ፊ ኪታቢኩም በእናንተ መጽሐፍ ላይ እኮ አንድች አንቀጽ አለች ተቅረኡነሃ እናንተ የምታነቧት በየጊዜው ለው ዓለይና ማዕሸረ اليهود نزلت በእኛ በይሁዶች ቡድን ላይ ብትወርድ ኖሮች አንቀጽ ለተኸዝና ذلك اليوم عيدا እችን ቀን ዒድ አድርገን እንይዛት ነበር አላቸው። قال عمر رضي الله عنه عمر قالوا أي آية يتنيو أنكزنات قال اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يميلو أنكز اليوم زاري أكملت لكم لن أنت موله الله مولو أدركوا الله اليوم ميلو زاري بلو من نقر الله يوم عرف علينا اليوم أكملت لكم دينكم زاري ሃይማኖታችሁን ሙሉ አድርጌላችኋለሁ وأتممت عليكم نعمتي ጸጋዬን በእናንተ ላይ አሟልቻለሁ ፈጽሜያለሁ ورضيت لكم الإسلام دينا ከሃይማኖት በኩል እስልምናን ወድጄላችኋለሁ መርጬላችኋለሁ። አላህ የመረጠው አላህ የወደደው አላህ ዘንድ እውቅና ያለው ዲን ማለት ኢስላም ብቻ ነው። ሃይማኖት ማለት ኢስላም ብቻ ነው። ኢነ ዲነ ዐንደላሂ ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረ ልእስላም ዲናን ከእስልምናን ውጭ ሌላን ሃይማኖት የሚፈልግ ካለ ከእሱ አንቀበለውም፣ በመጨረሻ ቀንም ከሚከስሩት ነው አለ አላህ። አንቀበለውም አለ አላህ። ለነቢያት መደምደሚያ የመጨረሻው ነብይ ለሆኑት ለረሱል አለይሂ ሰላቱ ወሰላም የተሰጣቸው መመሪያ
ቁርአን ዲንም የሰጣቸው ዲኑ የነቢያቶች በአጠቃላይ ዲን ነው። ሁሉም ነቢያቶች ሙስሊሞች ነበሩ፣ ኢስላምን ነበረ። ሁሉም ነቢያቶች አላህን ብቻ ነበር የሚገዙት። ወለቀድ በአስና ፊ ኩል ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ ጄኔሬሽን ላይ ምን ብለናል? መልእክተኞችን አስነስተናል። ምን የሚሉ መልእክተኞች? አን ያዕቡዱላህ አላህን ብቻ ተገዙ። ሙሳም ወይም ሙሴም ኢዮብም አዩብ ማለት ነው። አብርሃምም ኢብራሂም ማለት ነው። ዮሴፍም ዩሱፍ ማለት ነው። ኢየሱስም ኢሳ ማለት ነው። ሁሉም አን ያዕቡዱላህ አላህን ብቻ ተገዙ፣ ወጅተኒቡ ጣጉት ጣዖታትን እራቁ ብለው ያስተማሩ ናቸው። ሁሉ የነቢያቶች ዲን ኢስላም ነው። ሙስሊሞች ነበሩ ሁሉ። አልአንቢያው ኢኽወቱን አንቢያዎች ወንድማማቾች ናቸው። ወዲኑሁም ዋሂድ ሃይማኖታቸውም አንድ ነው። ወኡመሃቱሁም ሸታን እናቶቻቸው ይለያያሉ። ቅርንጫፍ ህግጋታቸው ሊለያይ ይችላል። በመሰረታዊ ጉዳይ አንድ ነቢይ ከአንድ ነቢይ አይለያዩም። ሁሉም አን ያዕቡዱላህ አዕቡዱላህ እያሉ አላህን ተገዙ እያሉ የተጣሩ ቢሆን እንጂ። ስለዚህ አላህ እንዲን መርጬላቸዋለሁ፣ ሃይማኖታችሁ ሙሉ ነው፣ ጸጋዬን በእናንተ ላይ አሟልቻለሁ የሚለው የቁርአን አንቀጽ የወረደበትን አያ የሁዲው መጥቶ ለዑመር ሲነግራቸው ዑመር ምን አሉ? ቃለ ዑመር ቀድ ዓረፍና ዛሊከ ልየውመ እችን ቀንማ በእርግጥም እናውቃታለን። ወልመካን ቦታዋንም ጭምር አለዚ ነዘለት ፊሂ አለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ላይ የወረደች። ወሁወ ቃኢሙን ቢዓረፋ እሳቸው ዓረፋ ላይ ቁመው የውመል ጁምዓቲ የጁምዓ ቀን ሙተፈቁን ዐለይህ ጁምዓ ቀን ነበር በወቅቱ 9ኛው ዙልሂጃ ቀን ሐጀተል ወዳ የመሰነበቻውን ሐጅ ሲያደርጉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በቆሙበት የወረደበት አንቀጽ ነው። ዲናችን ሙሉ የሆነበት ነው። ይሄ ትሩፋቱ ነው። የውም አረፋ አላህ እዛ ይወፍቃችሁ። እንደው አላህ እኛንም አላህ ይወፍቀን። አረፋ ላይ በቀኑ አላህ ይወፍቀን። አረፋ ላይ የምንሰባሰብ አላህ ያድርገን። ቀጣይ ላይ እንደው ሐጅ ላይ ሁላችንም አላህ ይሰብስበን። ያ ቀን ማለት አላህ ተደስቶበት አረፋ ላይ በቆመ ሰው በመላእክቶች የሚፎክርበት ቀን ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ኢነላህ ዐዘ ወጀል አላህ እኮ ዩባሂ መላኢከተሁ ዓሽየተ ዓረፈተ ቢአህሊ ዓረፋ በዓረፋ ምሽቱ ላይ በዓረፋ ላይ በተገኙ ሰዎች በመላእክቶች ላይ ይፎክርባቸዋል። ፈየቁል ይላል እንዙሩ ኢላ ኢባዲ ወደ ባሪያዎቼ ተመልከቱ አተውኒ ሹዕሰን ጉብረን ጸጉራቸው የተንጨባረረ አቧራ የለበሰ ሆነው መጡ። ምን ፈልገው እዝነቱን፣ ምን ፈልገው ረሕመቱን፣ ምን ፈልገው ምህረቱን። ያ አላህ በእነሱ ወደ እነሱ ቀርቦ አላህ በሚፈልገው እንዴት ወዴት አይመለከትም። ፍልስፍና ውስጥ እንዳትገባ። አላህ ይቀርባል። እንዴት አናውቅም። አላህ ይወርዳል የሌሊቱ 1/3 ላይ እንዴት አናውቅም። የሊቁ ቢጀላሊሂ እሱም በሚገባው ክብር ይወርዳል። ብልጥ ጮሌ እንዴት ነው ምናምን ብሎ ፍልስፍናው ሰው የሚገባው አላህ ይወርዳል። እሺ ከዛ ምን አለ? ማን ነው የሚለምነኝ ምቀበለው? ማን ነው ጠብቀኝ የሚለኝ ምጠብቀው ብሏል አላህ። በዛ ሰዓት ተነስቶ ብልጥ ጮሌ ምንድነው? ያ አላህ እኔን ጠብቀኝ፣ ያ አላህ የጠየቅኩትን ስጠኝ ብሎ መለመን ነው። የውሙ አረፋ አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው። አላህ ሁር ካላቸው ሰዎች አላህ አድርገን አይደል? ሱብሃንአላህ። ረመዳን መጥቶ ረመዳን በእያንዳንዱ ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል ተብሏል። ይሄ ሐዲስ ደግሞ ልይት የሚያደርገው ምንድነው? እናታችን አይሻ ባስተላለፉት ኢማም ሙስሊም በዘገቡት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ አሉ። እናታችን አይሻ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነን ናሪ ሚን የውሚ አረፋ። አንድም ቀን የለም እንደ አረፋ ቀን በብዛት ማለት አክሰራ በጣም በብዛት አላህ ባሪያዎችን ከጀሃነም እሳት የሚያወጣበት ውር የሚልበት ቀን የለም። ወኢነሁ እሱ አላህ ለየድኑ ይቀርባል። ثم يباهي بهم الملائكة ከዛ በመላእክቶች ላይ ይፎክርባቸዋል። فيقول ما أراد هؤلاء እነዚህ ሰዎች ምን ፈልገው ነው ይላል አላህ። ረሕመቱን እዝነቱን ከጀሃነም እሳት ሁር የሚልበት። ሁር ማለት መባል አንፈልግም። የዱንያ የሆነች ሐሩር እሳት ሙቀቱ ሲጨምር አሁን ላይ በተለይ ሐጅ ላይ ያሉ ሰዎች ወደ 40 ምናምን ገብተዋል። የሙቀቱ መጠን ከባድ ነው። ዱንያ ላይ የሆነች ሙቀቱ ጨመረ ሲባል እንዴት ነው የምንሆነው? ሐቂቃ
ቀዝቃዛዋ እናፈሳለን። አረ ሙቀቱ አልቻልኩም እንላለን። አኼራስ ታዲያ የጀሃነም እሳትስ? ከዱንያ እኮ 69 እጥፍ ትበልጣለች የጀሃነም እሳት። አላህ ከጀሃነም እሳት አላህ ይጠብቃል። ለዚህ ዱዓ ያስፈልጋል። ያ ቀን እንዳመልጠን ሁሉ ፈዳኢል ምነግራችሁ ልዩ ቀን ስለሆነ በዱዓ በዚክር በጾም እንድናሳልፈው ማለት ነው። 9ኛው ቀን ልዩ ቀን ነው። አላህ ባሪያዎችን ከጀሃነም እሳት ህርም ይለበት ነው። አረፋ ላይ ያሉ ሰዎች ጾም አይጾሙም። ለምን? እነሱ ዒባዳ ላይ ናቸው። ከጧት ጀምሮ እስከ ምሽት ዒባዳ ነው። ለበይክ አላሁመ ለበይክ ነው፣ ዱዓ ነው፣ ሁሉ ኸይር ነገር ነው የሚለምኑት። ድካም ነው፣ አይጾሙም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳልጾሙ ለማሳየት ፈረስ ላይ ተሰቅለው ወተት ጠጡ። ሰሃቦቹም እንዲበሉ እንዲጠጡ ማለት ነው። ከአረፋ ላይ ውጪ ከዛ ስብስብ ውጪ ግን ያሉት በመላ በሙስሊም ሀገር ላይ ከሐጅ ውጪ ያሉት ሰዎች ግን ይሄ እንደውም እንዲጾም የአላህ መልእክተኛ ገፋፍ። የ2 ዓመት ወንጀል ያስምራል። ረሱል ዓለይሂ ሰላቱ ወሰላም አቢ ቀታዳ አልአንሳሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ሱኢለ አን ሰውሚ የውሚ ዓረፋ፣ ስለ ዓረፋ ቀን ጾም ተጠየቁ። ፈቃል ዩከፊሩ ሰነተ አልማዲያ ወልባቂያ፣ ያለፈውንና የወደፊቱን ዓመት ወንጀል ያስምራል። ያለፈው ወንጀል ይማራል። የወደፊቱ አላህ ኸይር ነገር እንድሰራ አላህ ይወፍቅሃል፣ ወመጥፎ ነገር ላይ እንዳትወር። ስለዚህ ያ ቀን የአላህ የዚህ ምንዳ ባለቤት አድርገኝ፣ ወንጀል ከማርካቸው ሰዎች አድርገኝ ብለን ዱዓ እናድርግ። የ2 ዓመት ወንጀል ቀላል አይደለም፣ ቀላል አይደለም። አኼራ ላይ በጣም የምትወዳት እናትህ አንድች ሐሰና ሙይልኝ ብትላት ነገ የውመል ቂያማ ትሞላለህ። እናትም ለልጇ መታ ትጠይቃለች፣ አባት ለልጁ ጠይቃል። ሁሉም ነፍሲ ነፍሲ ነው፣ ነፍሲ ነፍሲ ነው። ሁሉም እንዴት እንደሚድን ነው። ወመን ፊል አርድ ጀሚዓን ሱመ ዩንጂ ነው እኮ ምድር ላይ ያለ በአጠቃላይ ቤዛው ነው ለአንድ ሰው እሱ ቢድን ይመርጣል ተብሏል። ወንጀል ነው የሚማረው ወንድሜ። የ2 ዓመት ግብር አውፍ ትባላለህ ሲባሉ 2 ወር አጾምን እንጾማለን። የ2 ዓመት ግብር ነው አውፍ ተብላል። በቃ በሚሊዮን የሚቆጠር አውፍ ተብላል ይባል። አታነጻጽ ነው ሐቂቃ፣ እንደ ምሳሌ ያመጣሁት እንጂ የ2 ዓመት ወንጀል ቀላል አይደለም። ያ ቀን ልዩ ቀን ነው። ዱዓው ራሱ በላጭ ዱዓ የተባለበት ቀን ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አን عمرو بن شعيب عن أبيه عن جده رضي الله عنه أن النبي صلى الله عليه وسلم قال خير الدعاء دعاء يوم عرفة كدعاء كل بلاج دعاء يا عرفة كان مدرك دعاء وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير دعاء ذكر كذب اللتين كدعاء كل بلاج دعاء يا عرفة كان نوال أنداز وخير ما قلت أنا والنبيون من قبلي أننا كان بستفيت يالو نبياتوش كالو نقر يبلتا ذكر دعاء كذب اللتين من لا إله إلا الله سمعتوا الله እንዴት እንደምገልጸው ላ የለም ኢላህ አምላክ የሚባል የለም። ነፊይ ያደረክ ነው፣ ውድቅ ያደረክ ነው። አምላክ የለም ኢላላህ አላህ ሲቀር ኢስባት ነው፣ እያጸደክ ነው። አምልኮ የሚገባው ለአላህ ብቻና ብቻ ነው። አየህ፣ ለአላህ አንተን የሚገባ ጌታዬ፣ ከአንተ ውጭ አምላክ የለም። ሊሰገድለት፣ ሊያጎበድዱለት፣ እንደዚሁም ሊያርዱለት፣ ሊለምኑት፣ ሊከጅሉት፣ ሊደገፉት የሚገባ ጌታ ከአንተ ውጭ የለም። ዋህደሁ ብቻውን ነው። ላ ሸሪከ ለሁ ለሱ አጋር የለውም። ለሁል ሙልክ ንግስናም ለእርሱ፣ ወለሁል ሐምዱ ምስጋናም ለእርሱ ነው። ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ላይ ቻይ የሆነ ጌታ ነው። አዎ ቻይ ነው። የፍዓሉ ማ ዩሪድ የፈለገውን የሚሰራ ኩን ፈየኩን ሁን ሲለው ሆኖ የሚገኝ ከአላህ ውጭ ማንም የለም። የሰማይ ምድር ፈጣሪ የሁሉን ነገር አስገኝ አላህ ብቻና ብቻ ነው። ይሄ ነው ኸይር አሉ። አዎ ኸይሩ ዱዓኢ ዱዓው የውም ዓረፋ። እስቲ ወደ ጉዳያችን እንጣ። ሐጃ የለብህም፣ ትዳር ፈልገህ ያልተሳካለህ ወንድም የለህም፣ ልጅ ፈልገህ ረጅም ዓመት ጠብቅ ያላገኘህ የለህም፣ ስራው የተበላሸብህ፣ የሆነ ጉዳዮች ክራውድድ የሆኑብህ፣ ቤተሰብ ታሞብህ አልጋ ላይ የተኛብህ የተጨነክ የለህም። ኸይሩ ዱዓኢ
ዱዓው የውሙ ዓረፋ ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ አሉ ኡድኡላህ አላህን ለምኑት ወአንቱም ሙቂኑነ ቢልኢጃባ እናንተን እንደሚቀበላችሁ እርግጠኛ ሆናችሁ። አዎ የዓረፋ ቀን እንኳን የዓረፋ ቀን አይደለም በማንኛውም ቀን ተጠራጣሪ ልብ ሊኖር አይገባም። ችግራችን እኛ ቀልባችን ሌላ ቦታ ነው። ዝም ብለው ምላሳችን ይንቀሳቀሳል፣ እጃችን እንዲላ ዱዓ ስታደርግ ተመሰጥ። ዱዓ ስታደርግ ልብህን ለአላህ ስጥ። አላህን ነው የምታወራው። እርግጠኛው ያደርግልኛል ይፈጽምልኛል ብለህ እርግጠኛው ወዳጅህ ዘመድህ 5 ሚሊዮን ብር ቼክ እጽፍልሃለሁ ነገ ተመለስ ቢልህ እኮ በቃ ደስ ብሎ እርግጠኛውነት ትሄዳለህ። ቃሉን ሊያጥፍ ወይም ሊሞላ የሚችል አካል ጋር አላህ ቃሉን አያጥፍ። እሰጥሃለሁ እያለ ኡድኡኒ አስተጅብ ለኩም ለምኑኝ እቀበላቸዋለሁ። እስቲ አንድ ነብይ ታሪክ እንመልከት። በተለይ ሰው እንግዲህ ሩቅ የሚሆንበት ከባዱ ነገር የልጅ ጉዳይ ነው አይደል? ልጅን አላህ እንዴት እንደሚለግስ በሌላው ነገር ቅርብ ሊሆን ይችላል። ትዳሩን ማገኛለሁ ትላል፣ ግን አላገኘህም። አላህን ለምነው ሰበብ አሟላ። ግን ያ ረብ በል ኸይረኛውን እንዲወፍቅህ። እህቴ ያ ረብ በይ ኸይረኛውን ወንድ አላህ እንዲወፍቅሽ። ዱዓ አድርግበት። ዱዓ ይፈልጋል። ዘከሪያ ዓለይሂ ሰላም አላህን ተጣሩ። ዘከሪያ ነው ሰው ኢዝናዳ ረበሁ ጌታውን በተጣራ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርጋ አትተወኝ፣ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላይ የተሻልክና። ፈስተጀብና ለሁ ዱዓውን ተቀበልነው። ወወሀብና ለሁ ያሕያ የተባለ ልጅ ሰጠነው አለ። ስሙን ያወጣው ማለት ነው አላህ ነው፣ ሕያው ማለት ነው። ወአስለሕና ለሁ ዘውጀሁ ባለቤቱንም አበጀንለት። ኢነሁም እነሱ እነ ዘከሪያ ካኑ ዩሳሪዑነ ፊል ኸይራት በመልካም ነገር ይሽቀዳደሙ ነበር። ወየድዑነና ረገበን ወረሀባ እኛን ፈርተውንም ከጅለውንም ይለምኑናል። አዎ አላህን ቅጣቱን እየፈራህ ጀነቱን እየከጀልክ ዱዓ የምታደርገው ጥንድ ጥንድ እያረክ ረበና አቲና ፊ ዱንያ ሐሰና ወፊል አኺራ ሐሰና ወቂና አዛበናር። አዎ ሁሌ ጀነት ብቻ ሰው እንጠይቀው ከጀሃነም ጠብቀኝ፣ ከጀሃነም ብቻ ጠብቀኝ ብቻ ሰው ጀነትም አስገባኝ፣ መጥፎ ነገር ከዱንያም ጠብቀኝ፣ ኸይሩን ወፍቀኝ። ጥንድ ጥንድ አድርገን መለመን። ዘከሪያ ዱዓ ያደረጉበት አማራጭ አጋጣሚ ምንድን ነው ከተባለ ዘከሪያ ዓለይሂ ሰላም መርየም የተወለደች ጊዜ የመርየም እናት ሐና ትባላለች፣ የዒምራን ባለቤት ወንድ ልጅ ወልዳለሁ ብላ አስባ ነበር። በኒ እስራኤሎች በቃ የመጨረሻው እኛን የሚያድን ነብይ ይመጣል ብለው አሰቡ። በኋላ ሐና የወለድኩት ልጅ ለአንተ ተስያለሁ በይተል መቅዲስ ላይ እንዲያገለግል ሰጥቻለሁ ብላ ተሳለች። ገና ሳትወልደው ከወለደችው በኋላ የወለደቻት ሴት ሆነች። ማን? መርየምን የወለደችው ዒሳን አይደለም፣ የኢሳን እናትን የወለደችው። እና ዱዓ አደረገች፣ ተቀበለኝ፣ ወንድ እንደ ሴት አይደለ ጌታዬ ተቀበለኝ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን ጌታዋም በመልካም አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አሳደጋት፣ አፋፋት። ወከፈለሃ ዘከሪያም አሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ ሁሌም እሷ ሚሕራቧ ላይ የእሷ ቤት ላይ በገባ ቁጥር ወጀደ ዒንደሃ ሪዝቃ እሷ ዘንድ ሪዝቅ ያገኛል። ቃለ አለ ዘከሪያ ያ መርየሙ አንቺ መርየም ወይ አና ለኪ ሃዛ ይህ ለአንቺ ኬት ነው እንዴት መጣ? ለምንድን የገረመው ዘከሪያ ዓለይሂ ሰላም የገረማቸው በበጋ ማይገኘው ምግብ እሷ ጋር ይገኛል፣ በክረምት ማይገኘው ይገኛል። እኛ አሁን የሆነ ፍራፍሬ የሚመጣበት የሚመረትበት ምናምን እንላለና ካልኩሌት ነው የምንሰራው። እሷ ጋር ግን የለም፣ ወዲያው ያገኘዋል። ይህ ኬት መጣ ለአንቺ? ቃለት እሷም አለች ሁወ ምን ዒንዲላህ ይህማ ከእርሱ ከአላህ ዘንድ ነው። ኢነላሃ አላህ እኮ የርዙቁ መን የሻኡ ቢገይሪ ሒሳብ ለፈለገው ያለ ሂሳብ ያለ ገደብ ያለ ድካም ነው የሚሰጠው፣ በካልኩሌት አይደለም ነው። አሁን ዘከሪያ ወዲያው ግራ ገባ። እሷ በበጋ ማይገኘው ምግብ ይገኛል፣ በክረምት ማይገኘው ይገኛል። ልጃቸው እድሜያቸው 100 ደርሰዋል፣ የሚስታቸው እድሜ 99 ደርሰዋል። በዛ ላይ መሃናት እንዴት ልጅ ይገኛል? ያ ነገር ርቋቸው ነበር። ያሉ ሁናሊከ ይላል እዛው ቦታ እኮ ነው። ዳአ ዘከሪያ ረበሁ ዘከሪያ ጌታውን ተጣራ። ቃለ ረቢ ጌታዬ ወይ ሀብኒ ሚን ለዱንከ ዙርየተን ጠይባ ልጅ ስለምን
ልጅ ስጠኝ አይደለም፣ ጠይባ መልካም ዘር ጥሩ ሷሊህ ለግሰኝ ብለህ ዱዓ አድርግ። መልካምን ልጅ ካንተ በኩል እንደው ለግሰኛል። ኢነከ ሰሚዑ ዱዓ፣ አንተ ዱዓን ትሰማለህና። አዎ አላህ የተበዳይን ዱዓ ይሰማል። አላህ የተቸገረን ይሰማል። አላህ የጠሩትን ይሰማል። አላህን ተጣራ፣ ቀብር እንዳትጣራ። አላህን ተጣራ፣ ሸሆቹ እንዳትል። በኢስላም ነቢያቶችም አይመለኩም። በኢስላም መላእክቶችም አይመለኩም። ቅዱስ ሱፍራም አይመለክም። ሊመለክ የሚገባው ማን ነው? አላህ ብቻ ነው። ኢነከ ሰሚዑ ዱዓ ፈናደትሁ ልመላኢከቱ፣ መላእክት ጠራችሁ። ወሁወ ቃኢሙን፣ እሱ ቆሞ ሳለ ዩሰሊ ፊል ሚሕራብ፣ እዛው ሚሕራቡ ላይ ዱዓ እያደረገ ጸሎት እያደረገ አነላህ፣ አላህ እኮ ዩበሽሩከ ቢያሕያ፣ በያሕያ የተባለ ሕያው በሆነ ልጅ አላህ አለቃ የሆነ ወሐሱረን ወነቢየ ሚነ ሳሊሒን፣ እንደዚሁም ጥብቅ የሆነ ድንግል የሆነ ከደጋጎችም ሰው የሆነ ነቢይም የሆነ ልጅ አላህ ይለግስሃል። ቃለ አለ ዘከርያ ረቢ፣ ጌታዬ ወይ አነ የኩኑ ሊ ጉላሙ፣ ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒየል ኪበሩ፣ እድሜም በእርግጥም ደርሷል፣ ሄደዋል፣ አርጅቻለሁ። ወእምረአቲ አቂር፣ ባለቤቴ መሃን ናት። ቃለ ከዛሊከ፣ ነገሩ እንደዚህ ነው አሉት። ቃለ ከዛሊከ አላህ የፍዐሉ ማ የሻ፣ አላህ የፈለገውን እንዲህ በዚህ መልኩ ይሰራል። ሁን ካለው ይሆናል። በቅርቡ አልሰማችሁ? ሐረር ላይ 12 ዓመት ጠብቃ 5 ነው አይደል አላህ የሰጣት። ዜናው እንደሰማነው 5 መንታ ልጆች፣ 4 ወንድና 1 ሴት አይደል። አላህ ለምነው፣ ወላሂ እርግጠኛውን ብቻ በሱ ተማመን፣ አቸኩል። አላህ ለምነው። ዘከርያ በዚህ መልኩ ሲነገራቸው ለማረጋገጥ አሁን ቃለ ረቢ ጀዐል ሊ አያ፣ ጌታዬ ወለኔ ምልክት አርግልኝ። ቃለ አያቱከ፣ ያንተ ምልክት አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዘን፣ 3 ቀን ሰዎችን ላታናግር ነው በጥቅሻ በምልክት ቢሆን እንጂ። የዛኔ አንተ ላይ ምን ይጠበቃል? ነጋዴዎች አላህ ቻይና ከፍቶልህ የሄድክ፣ ዱባይ አስተካክሎልህ ንግድን ጭነህ የመጣህ፣ ሱቅህን በረካውን የሞላለህ፣ የሆን ነገር የተስተካከለልህ ወደ መስጊድ መቅረብ እንጂ ኪስ ሲወፍር ኪስ ሲያብጥ አላህን መራቅ አይደለም። ደስታ ሲመጣ አላህን መቅረብ ነው። ዘከርያን አላህ ደስታ ለገሳቸው። ከዛ ምን አላቸው? ወዝኩር ረበከ፣ ጌታናው ሰው ከሲራን በብዛት ወሰብህ ቢልዓሺይ ወልኢብካር፣ በጠዋቱም በማታውን ክፍል እሱን አጥራው፣ እሱን ቀድሰው አላቸው። አየህ፣ ስለዚህ የድዋ ቀን ነው። አላህን ለምኑት፣ አላህን ለምኑት። የመጨረሻው መልእክቴ ቀጣይ የሚመጣው የኢድ ቀን ነው። የኢድ ቀን አላህ ስብሓንሁ ወተዓላ እሱን የምንገዛበት፣ እሱን የምናወድስበት፣ እሱን የምንቀድስበት ነው። ይሄኛው ደግሞ ኢዳችን ማለት 5 እኮ ነው። ኢድ አረፋም ኢድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢዳችን የውሙ አረፋ፣ የውሙ ነህርና አያመት ተሽሪቅ ነው። አረፋ ላይ ያሉ ሰው ስለሚበሉ የውሙ አክሊን ወሹርብ ብሏል። የሚጠጣበት የሚበላበት ነው። አረፋም ኢድ ነው ራሱ፣ ኸይሩ ዱዓም ተብሏል። የውሙ ነህር ኢድ ነው። አያመት ተሽሪቅ ከዛ በኋላ 3 ቀናቶች ተከታታይ ኢድ ናቸው። 5 ኢድ ማለት ነው። በእነዚህ ኢድ ላይ ተክቢራ ይበዛል። ተክቢራ ሙቀየድና ሙጥለቅ አለ። ሙጥለቅ የሚባለው አሁንም ማለት ትችላለህ። አባ ሁረይራ፣ አብዱላህ ብን ዑመር ወደ ሱቅ ወጥተው ሙጥለቁን አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ እያሉ ይሉ ነበር። ሰዎች እነሱን እየሰሙ ያስተጋቡ ነበር። ይሄ አሁን በየትኛውም ሰዓት ትለዋለህ። ሙቀየድ የተባለው ምንድን ነው ከተባለ ልክ የውም አረፋ 9ኛው ቀን ፈጅር ሰላት ላይ ከሰላት በኋላ ይጀምራል አይደል? አላሁ አክበር 5ቱ ማውቃት ሰላት። የኢድ ቀን አያመት ተሽሪቅ 13ኛው ቀን አስር ላይ ተክቢራው ተብሎ ያበቃል። ኡዱሂያ ያላረደ ጭምር አያመት ተሽሪቅ 13ኛው ቀን እስተ ፀሐይ እስክትጠልቅ ድረስ ማረድ ይችላል። ስለዚህም ኡዱሂያ ልታርዱ ተነግሯል። ዳዕዋ ተደርጎላቸዋል። ጥፍር መቆረጥ የለም ፀጉር ተብሏል። አደራ አንዳንዱ ልክ ነገ ኢድ ነው ሲባል የውበት ሳሎን ገብቶ ይስተካከላል። ከነየት ኡዱሂያ ለማረድ ከነየት ነገ ኢድ ነው ሲባል መቆረጣችንም መቼ ነው ታዲያ? ኡዱሂያውን ኢድ ሰላት መተህ ሰግደህ ካረድከው በኋላ ከታረደ በኋላ የዛኔ ነው። ከሐጅ ጋር የምትመሳሰልበት ነው። ለበይክ ካሉ በኋላ ጥፍር አይቆረጡም፣ ፀጉራቸውን አይነኩም። ሱብሃንአላህ፣ አላህ ከነሱ ጋር እንድንመሳሰል አላህ አደረገ። ይህ ትልቅ ቀን አብዛኞቻችሁ ወደ ገጠር ትሄዳላችሁ አይደለ?
ክፍለ ሀገር ትሄዳላችሁ። ክፍለ ሀገር በምትሄዱበት ሰዓት እንደው ኸይር ነገር ሰው እስቲ ቃይዳ ቁርአኖች ሊሆን ይችላሉ፣ አሊፍ ባ ሌሎችም ቁርአኖች ክፍለ ሀገር እሱን ጭነህ ሂድ እስቲ። መስጊድ ቂራአት የሌለበት ቁርአን የማይቀራበት መስጊድ ላይ ቁርአን አስገባና ከቻላችሁ አንድ አካባቢ ሰዎች ተባብራችሁ ውስታዝም ቀጥራችሁ እዛ ገጠር ላሉት ልጆች ህፃናት ቁርአን እንዲቀሩ አድርጉ። በዚሁ አጋጣሚ ይሄን የቤት ስራ ስሩ። ስትሄዱ የውም አረፋ ብዙ ጊዜ የሚሄደው 9ኛው ቀን ነው። ነገ ነው ሲባል ይሄዳል አብዛኛው ሰው። በዱዓ ሂዱ፣ በዚክር ሂዱ። እንዴት በትልቅ ቀን ላይ ሰው አላህን እያመፀ ይሄዳል? እንዴት ባስ ውስጥ መኪና ውስጥ እየጨፈረ እንዴት ይኬዳል? አያሳፍርም? በአላህ እንዴት እየተጨፈረ ይኬዳል? ወላ ስልጥኛ ብለው ወላ ጉራግኛ ወላ ትግርኛ ብለው ወላ ኦሮምኛ። ዘፈን ዘፈን ነው። ቋንቋ ስለቀየረ በሆነ ስለሆነ አይደል። ዘፈን ዘፈን ነው። አልጊና ዳዕየቱ ዚና። ሙዚቃ ማለት የዝሙት ተጣሪ መሳሪያ ነው። አብዱላህ ብን መስዑድ እንደተናገሩት ሙዚቃን የሚያዳምስ ሰው ልቡ ላይ ንፍቅና ይበቅልበታል። ልክ መሬት አዛርቷን ቡቃያውን እንደምታበቅለው ሙዚቃ የሚያዳምስ ሰው ከሙዚቃ ጋር የሚኖር ሰው ልቡ ላይ ንፍቅና ይበቅልበታል። ቁርአን እምቢ አለን ሙዚቃ ላይ ስለተጠመድን ነው። ቁርአን እምቢ አለ። አዎ ሙዚቃን አውጣው ከውስጡ። የአላህ ቁርአንና የሸይጣን ቁርአን በአንድ ሰው ልብ ላይ አይሰባሰብማ። ሙዚቃውን እናውጣው፣ ከዛ ቁርአኑን እንያዝ። የዛኔ ከገራላ ወለቀድ የሰርና አልቁርአን ለዚክሪ ፈሀል ሚን ሙደክር ተብሏል። ቁርአኑን ገር አላህ አድርጎታል። ስለዚህ ስንሄድ በዱዓ በዚክር እንጂ እንዴት አደራ ያ ቀን አላህን ፈርተን መሄናል። ሁለተኛው ሴቶች የዒዱ ቀን አለባበሳችሁን አሳምሩ፣ አላህን ፍሩ። ልትሸጡ የምትወጡ ይመስላል። እንዴት አንድ ሙስሊም የወር አበባ ያለባት ሴት ጭምር የሙስሊሞችን ዱዓ ትካፈል፣ ከመስገጃ ቦታ ርቃ ዱዓውን ትካፈል። ያ ኸይር ቀን ነው፣ መስገጃ ቦታ ላይ ትውጣ ብለው የአላህ መልእክተኛ በዚህ መልኩ መክረውን፣ እንዴት እናንተ አላህ የምትሰግዱበትም ጧሃር አድርጓችሁ ሰላት የምትሰግዱበትም ቀን አድርጎላችሁ ግን ተወጣጦ ፈተና አለባበስ ለብሶ ወንዶች የሚፈትን ልብስ ተለብሶ መውጣት አላህን በምናመሰግንበት በዚህ ከባድ ቀን ላይ አላህን ማመፅ አደጋ ነውና እህቶቼ አደራ ኢስላማዊ አደብ ያለው አለባበስ ድምፃችሁ ዝቅ አርጋችሁ ከወንድ ጋር ሳትቀላቀሉ ስትሄዱም ስትመለሱም ከወንድ ጋር ሳትቀላቀሉ አላህን እንዳታምፁ። አላህን ማመስገን ባለብን ቀን አላህን እንዳናምፀው ይሄን አደራ አላለሁ። የመጨረሻው ምክሬ የቲሞችን የተቸገሩትን አስታውሱ። ጎረቤቶቻችሁን ተመልከቱ። አባት የሞተባቸው ልጆችን አስታውሱ። ከቻላችሁ 4-5 መሆናችሁ በመጣመርም አንድ በሬ በመጣልም አርዳችሁ አካባቢው ላይ ማብላት ያን ቀን ወላሂ ትልቅ ደስታ ያመጣል። የቲምን እንባ መጥረክ ትልቅ ደረጃ አለው። የየቲምን አናት ማበስ እኮ ቀልብ ያረጥባል አሉ የአላህ መልእክተኛ። ማብላት ማጠጣት እስታዳ አስቡት፣ ትልቅ ደረጃ ያለው ቀን ነውና አደራ ያ ቀን ላይ ምስኪኖች አንተ ቤት ሲታረድ የጎረቤት ልጅ እኛም እኮ አባታችን ቢኖር ኖሮ ይታረድልን ነበር ብሎ የሚናገር ሕፃን የሚናገር የቲም ሊኖር አይገባም። ባል የሞተባትን አስደስቱ፣ አባት የሞተባቸውን አስደስቱ፣ የተቸገሩትን አስደስቱ። ኢርሐሙ መን ፊል አርዲ የርሐሙኩም መን ፊ ሰማ። ምድር ላይ ላለ በአጠቃላይ እዘኑ፣ ሰማይ ያለው ጌታችሁ አላህ ያዝንላችኋል። ሐቂቃ ከዚህ በላይ ብዙ መሄድ አልችልም፣ ሰዓቱንም ጨርሻለሁ። ምናልባት ግን ከፈቀዳችሁልኝ የነቢዩ ሰለላሁ ዐለይሂ ወሰለም አንድችን አደራቸውን ጠቅሼ ልዝጋው። ረሱል ሰለላሁ ዐለይሂ ወሰለም አረፋ ቀን ላይ ብዙ መልእክቶችን አስተላልፈዋሉ፣ ብዙ ኑዛዜ አስተላልፈዋሉ። ከዛ መካከል ግን ሴቶችን አደራ ብለዋሉ። የሪባን ከባድነት ተናግረዋሉ። ሴቶችን አደራ አማና ናቸው ብለዋሉ። የሴቶችን አማና እንድንጠብቅ አዘውናል። ሐቅ እንዳለብን ከምንበላው እንድናበላ ከምንጠጣው እንድናጠጣ ብዙ ነግረውናል። የመጨረሻቸው ላይ ግን ምናሉ? ወቀድ ተረክቱም ፊኩም በእናንተ ላይ ትቼ ሄጃለሁ ማ ለም ተድሉ ባዕደሁ ከሱ በኋላ አጠሙም እን ኢዕተሰምቱም ብሂ እሱን አጥብቃችሁ ከያዛችሁ። ኪታቡላህ የአላህ መጽሐፍ ነው። ወፊ ሪዋያ ወሱነቲ አሉ ወአንቱም እናንተ አሉ ነቢ ስ ሰለም እኛን ቱስአሉነ አኒ ስለ እኔ ትጠየቃላችሁ አሉ። ሰሃቦችን ነው እኛንም ይመለከታል። ቱስአሉነ አኒ ስለ እኔ ትጠየቃላችሁ። ፈማ አንቱም ቃኢሉነ እናንተ ምን ትላላችሁ አላህ ስለ እኔ ሲጠይቃችሁ አሉ። ቃሉ ሰሃቦች አሉ ነሽሀዱ እንመሰክራለን አነከ ቀድ በለግተ ወአደይተ ወነሰሕተ አንተ በርግጥም መልእክትን የጌታ መልእክት አድርሰሃል፣ መክረሃል፣ ገስጸሃል፣ አማናህን ተወጥተሃል።
ሲሏቸው ፈቃለ ቢኢስበዒሂ ሰባባ በአመላካሽ ጣታቸው የርፈኡሃ ኢለ ሰማ ወደ ሰማይ እንደዚህ ከፍ እያደረጉ ወየንኩቱሃ ኢለ ናሲ ወደ ሰዎች እንደዚህ እያመላከቱ አላሁመ ሽሃድ አላህ ወይ አንተ መስክር ከሰባቱ ሰማይ በላይ ከአርሽ በላይ ያለው ጌታ እያሉ እኮ ነው ወደ ሰማይ አላህ መልእክተኛ እያመላከቱ እነዚህ ሰዎች እንደመሰከሩት አንተ መስክር ወየንኩቱሃ ኢለ ናስ ወደ ሰዎች እንደዚህ እያመላከቱ አንተ መስክር እያሉ 3 ጊዜ አላሁመ ሽሃድ አላሁመ ሽሃድ አላሁመ ሽሃድ አላህ ወይ አንተ ምስክሬ ነህ አንተ ምስክሬ ነህ አንተ ምስክሬ ነህ አሉ ነብዩ ሰለላሁ ዐለይሂ ወሰለም መልእክቴን አድርሻለሁ አደራዬን ተወጥቻለሁ ገስጫለሁ መክሬያለሁ ያዘዝከኝን ታዝዣለሁ ይሄው መስክሩ አሉ አንተም መስክር አሉ ወደ ሰማይ ያመላከቱ መቼ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ 80 ምናምን ቀናት ይቀራቸው ጊዜ ያስተላለፉት መልእክት ነው ስለዚህ እኛም ያ ቀን በዚህ መልኩ በጥሩ ሁኔታ ከአላህ ጋር ያለን ግንኙነት አሳምረን ለማሳለፍ እንሞክር መልካም ከተናገሩ ከአላህ ዘንድ ነው ከተሳሳትኩም ከነፍሴና ከሸይጣን ነው ሁላችሁም በዛ ቀን የረሳውትን ለአክሱም ላሉት ሙስሊም ወንድሞቻችሁ ዱዓ አድርጉ መስገጃው ርቋቸዋል ተጨንቋል ዱዓ አድርጉላቸው አላህ የበላይ እንዲያደርግላቸው ዱዓ አድርጉላቸው አላህ Subhanahu Wa Ta'ala አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው የበላይ አላህ ያርጋቸው የበላይ አላህ ያርጋቸው ያማረውን መስጂድ አላህ ይለግሳቸው ያማረውን መስጂድ አላህ ይለግሳቸው በጠላቶቻቸው ላይ ድልን አላህ ያጎናጽፋቸው ጠላቶቻቸውን ከነሱ አላህ ያርቃቸው አምባገነኖችን ከነሱ አላህ ያርቃቸው ወንድሞቻችንን የአላህ ያማረውን መስጂድ አላህ ይለግሳቸው